እየገለጸ ነው። ማሻአላ አሁን ማስረጃዎችን ተቀበለና ከዛ በኋላ ኢንሻአላህ ሶስት አምላኮች እንደሆኑ እያመለክ ያለው ደግሞ ከህንድ ሀገር የመጣ እንደሆነ አምላክ እንደማይሆን ደግሞ ኢንሻአላህ በደንብ አድርገን በማስረጃ እንገልጽልሃለን። ይሄው ሚካኤል አንድ ሙስሊም የሚያብራራውን ያህል አላብራራህም አንተ ቴዎሎጂ ትምህርት ቤት ተምረህ ብዙ የቤተ ክርስቲያን ትምህርቶችን ደግሞ እንደወሰድክ ምናምን ነግረህናል። ግን ስናይ የለህም እዛ ቦታ የለህም። ወይ አልተማርክም ወይ እኔ እንጃ በቃ ወይ የሆነ ስህተት ተፈጥሯል። በክርስቶስ ኖ ክርስቶስ በልክ ክርስቶስ አምላክ እንደሆነ አምናለሁ። በልቤ አምናለሁ። በአፌም እመሰክራለሁ። እሺ አይ አንቺ በቃ ክርስቲያን ነሽ፣ በቃ አምነሻል። ባትሆን እንኳን አሁን ክርስቲያን ሆናል። በቃ ግን አይ እሺ ቁጥር 27 ላይ ግን እግዚአብሔር ብቻውን ነበር የፈጠረው። መጽሐፍ ቅዱስ አሁን ያስከው መጽሐፍ ቅዱስ ላይ እግዚአብሔር ሰውን ፈጠረ ይላል። መልአኩ ፈጥሮ ነው አይደለም? መልአክ አይፈጥርም። መፍጠር ይችላሉ? አይችሉም። እንፍጠር ያለው ለመላእክቱ ነው። ግን ጀስት ምንድነው ዲቫይን ካውንስል ነው። ሰላም ነው። ለቤቱ አዲስ ነው። የተለያየ ቪዲዮ አይቼ ነበር የገቡት። ወላሂ የትኛው ቪዲዮ? አንድ ብዙ ለምሳሌ የስላሴን አኗኗር ምናምን የሚለው ነው አለና የእሱን አይ ቲንክ ኢምራን የሚለው አካውንት ነው መሰለኝ የሰራው። እኔ ነኝ። እሺ ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ምን አልከኝ? ከየት ቤተ እምነት ነህ? ጴንጤ ኦርቶዶክስ? አይ እኔ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። እሺ ችግር የለውም አታስብ። እሺ ሐሳብ ነው ያለህ? ምንድን ነው ያለህ? ሐሳብ ነው ያለኝ። በምን አይነት የተረዳ አሁን ለምሳሌ እኔ አሁን በየተለያየ እምነት ያሉበት አላለ ቴዎሎጂ የሚባል ትምህርት እንደሱ አይነት ትምህርትን ተምሬያለሁ በእኔ ማለት ነው። ትንሽ አሁን ተማሪ ነኝና አሁን ሁሉንም በተለያየ እምነት አንግል ሆነ ማየትን ተምሬበታለሁ፣ አውቄበታለሁ። በጣም ጥሩ እንትን እናርጋ። ይሄ ይታያል አይደል? እንደዚህ እዚህ ጋር የሚታያል። እንደዚህ እንዳዞረው ደግሞ እውነትህን ነው። አይ በቃ ስለዚህ አሁን ታደርግልኛለህ፣ ይሄንን ታስረዳኛለህ። እሺ ከዚህን ጀምር። ይሄኛው ምንድን ነው? ስላሴ፣ ቅድስት ስላሴ። ስላሴ ማለት ማለት ነው። ስላሴ ማለት ሁሉን የፈጠረ እንደማለት ነው። ስላሴ አጋዕዝተ ዓለም ስማቸውን ራሱ ስንጠራው አጋዕዝተ ዓለም ቅድስት ስላሴ ነው የምንለው። ቅዱስ የሚለው ስም ከመጀመሪያው ጀምረን አጋዕዝተ ዓለም ማለት ነው። አጋዕዝተ ዓለም የዓለም ሁሉ ፈጣሪ እንደማለት ነው። አጋዕዝተ ዓለም ማለት ነው በግዕዝ ስንተረጉመው ማለት ነው። እና ደግሞ ቅድስት ለስላሴ ወገናችን ሚካኤል አላስተማሩም በደንብ። እግዚ አንድ ነው። እሺ እግዚ ነጠላ ነው፣ ገዢ ማለት ነው፣ ጌታ ማለት ነው። አጋዕዝት ማለት ደግሞ ገዢዎች ማለት ነው፣ የዓለም ገዢዎች ማለት ነው። ተስማማ? በሱ ተስማምቻለሁ። ዓለምን ሁሉ ገዢ እንደማለት ነው። ገዢዎች በማስተዋል ገዢ ሳይሆን ገዢዎች፣ የዓለም ገዢዎች። ምን ለምንድን ነው ገዢዎች የሚባለው? አጋዕዝት ማለት ሶስት ናቸው። አጋዕዝት የሚለው ነጠላ አይደለም፣ ብዜት ነው። የአጋዕዝት ነጠላ ምንድን ነው? አጋዝ አይደለም፣ እግዚ። እቺን ማስተማሩ እግዚ አንድ ነው። እሺ ገዢ ማለት ነው። እግዚ ገዢ ነው። በግዕዘኛ እግዚ ማለት ገዢ ማለት ነው። ላውጣልህ ማስረጃ። እግዚ ኃያላን ይባላል። እሺ አሁን ለምሳሌ ምን ለማለት ፈልገው ነው? ኃያላን ትርጉም መጣ። መጀመሪያ እግዚን ጨርስ። እግዚ ማለት ማን ነው አልኩ? እሺ አንድ እንደማለት ነው። ነጠላ ማለት ነው። እሺ ነጠላ ገዢ ነው፣ ግን ነጠላ ነው። አጋዕዝት ደግሞ ኃያላን ከተባለስ ምን ለማለት ፈልገው? ኃያላን የሚለው ይመጣል። እንኳን አንዴ አጋዕዝት የሚለውን ጨርስ። አጋዕዝት ሲባል ምንድን ነው? አጋዕዝቶች
ወደ ብዙ ይቀይሯል። ያ አሁን በደንብ እየገባ የዓለም ገዢዎች ማን ነው? የዓለም ገዢዎች ለማን ናቸው? ቅድስት ሥላሴ ነው። እሺ ሥላሴ ማለት ማን ነው? እሺ ለአምላክነት ነው። እሺ ሥላሴ ማለት ማን ነው? አምላክ ነው። የሶስትነት የአንድነት መገለጫ ነው ማለት ነው አይደለም? እሱ ቴዎሎጂካል ዴፊኒሽን ነው። እኔ ጥያቄ ሥላሴ የሚለው ቃል ትርጉሙ ምንድነው? ምንድነው? አንተ ቴዎሎጂ በደንብ አስተማሩም እንዴ? ተመረን እሺ ሥላሴ ምንድነው የሚያተረጉመው? ሶስትነትን ነገር አለ የሚያተረጉመው በግዕዙ እንደሱ በለኛ። ሰለሰ ማለት ስንት ማለት ነው? አኳ ሰለሰ ነገር ሶስትነት ማለት አይደለ? እንደሱ ጎበዝ፣ እንደሱ ስለዚህ ደስ ይለኛል። በቃ አሁን ተጋባን። ስለዚህ ሥላሴ ትርጉሙ ምንድነው? ሶስት ማለት ነው። እሺ ቴዎሎጂካል ዲፊኒሽኑ ምንድነው? ፈጣሪ እንደማለት ነው። የቀደም ያነሳውልህ ማለት ነው አይደለም። ሥላሴ ቃሉ ከግዕዝ ቃል የተበላስ ነው። በቃ እሺ ይኸውልህ ቤተክርስቲያን በደንብ አልገለጹልህ መሰለኝ። ንገረህ እኔ ሥላሴ ቃሉ ከግዕዝ የተገኘ ቃል ሲሆን ትርጉሙም ሶስትነት ማለት ነው። እግዚአብሔር ፈጣሪ በአካል ሶስት ነው፣ በመለኮት አንድ ነው። አንድነቱ ደግሞ በአገዛዝ በስልጣን እንዲሁም በመለኮት ሲሆን ሶስትነቱ ደግሞ በአካልና በግብር ነው። ሶስት ናቸው። ገባ? ይሄ ነው አስተምሮቱ። እሺ ግልጥ ነው። አይዋ በጣም ጥሩ። አሁን ስለዚህ ወገኑ ሰጥተን ትላላችሁ በአካል ሶስት አምላክ አለ ትላላችሁ አይደለ? በአካል ሶስት አምላክ አለ። ጥሩ። አሁን ምን ታደርጋለህ? ይሄ በአካል ሶስት አምላክ አለ የሚለው አስተምሮ ከየት ነው ያመጣችሁት? እስኪ ማስረጃውን። እሺ ሀሎተ ሥላሴ ማለት ነው። እሺ ሀሎተ ሥላሴ ደግሞ ትምህርት አለው ሰፊ ከተማርነው ውስጥ ማለት ነው። እሺ እየገለጸ ነው ማሻአላ። አሁን ማስረጃዎችን ተቀበለና ከዛ በኋላ ኢንሻአላህ ሶስት አምላኮች እንደሆኑ እያመለክ ያለው ደግሞ ከህንድ ሀገር የመጣ እንደሆነ አምላክ እንደማይሆን ደግሞ ኢንሻአላህ በደንብ አድርገን በማስረጃ እንገልጽልሃለን። ዮ ሚካኤል አይ ቲንክ አንተ ትንሽ እውቀት አለ ብዬ አስባለሁ እንደተማርክ ስለነገርከኝ። እሺ አባቴ እሺ ስሚ እሺ ማስረጃ አንደኛ ይላል አንደኛ በአካል ሶስት ነው ማለት ሶስት አካል ያሉት አንድ እግዚአብሔር ነው ማለት ነው። በስም ሶስት ናቸው ማለት አሁን ያየናቸው አካላት እያንዳንዳቸው የአካል የግብር እና የከዊን ስም አላቸው ይላል። ይሄ ማለት አካላቶች አለ ያልከኝ ሶስት አካል አለ ያልከኝ ሥላሴ ብለን ሰለሰ ከሚለው ግዕዝ አምጥተናል ያመሰጠር ነው። አዎ እውነት ነው እኮ። ስለዚህ የእያንዳንዱ ስም አላቸው አለ። ስማቸውም ደግሞ ወደ ምን ወሰደ መሰለ መንፈስ ቅዱስ ማለት ነው። ይሄን በሙሉ እናውቀዋለን። እኔ እኮ አስተምሬሃለሁ እሱ። አሁን ችግሩን መሰለ ይሄ ደግሞ ይስሙን ነው። ከዛ ኋላ ደግሞ ከሁሉ አስቀድሞ አካል ልዩ በክብር አንድ የሚሆን ሶስትነትን እናምናለን ይላል። ከዛ ኋላ እኒህ አብ ወልድ መንፈስ ቅዱስ ናቸው። ሥላሴ በመለኮት አንድ መለየት የለባቸውም ብሎ ደግሞ ይደመድማል። ከዛ በኋላ ደግሞ አካላት ግን በባህሪ መለየት ሳይኖርባቸው እያንዳንዱ በአካል በግብር በመልክ ፍጹም ነው ይላል። ከዛ በኋላ ደግሞ ወደ ምን ይወስዳል መሰለኝ? አንድ ፍሬ ያዘዋል። አንድ ይሽረጋል። እሺ ብራዘሪ ይሄን በሙሉ እኮ ነው ነግሬሃለሁ። ሥላሴ ማለት ሶስት አካላት አሉ። አካሎቹ ደግሞ አብ ወልድ መንፈስ ቅዱስ ይባላሉ። በመለኮት አይናጠሉም፣ ግን ሶስት አካል ናቸው። የዓለም ገዢዎች ናቸው። ይሄን በሙሉማ ሀቢቢ አንተም ሳትሆን ቄሱ መጥቶ ነግሮኛል፣ ዲያቆንም ሁሉም ነግሮኛል እኮ። ያልነገረኝ ክርስቲያን የለም። ሁሉም ክርስቲያን ነግሮናል። ችግሩ ግን መሰለህ ይሄን ባዕድ የሆነ አስተምሮ መጽሐፍ ቅዱስም ሆነ ነቢያት አያውቁትም፣ ኢየሱስም አያውቀውም ነው ችግሩ። ገባህ? እሺ አይዋ ስለዚህ ምን ታደርጋለህ? ወደ ቶራ ሆሊዴድ አዎ እሺ አይ ገባኝ የሆነ እንትን ወደ ኋላ ገብቼ ነውና ይቅርታ። እሺ አሁን ወደ ቶራው ጋር ስንሄድ ማለት ነው ኦሪት ዘፍጥረት ጋር ማግኘት ትችላለህ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከተለያዩ ከቤተ እምነቶች የምትለይበት አንዱ ተዋህዶ አይነቱ አለ አይደለ?
ተዋህዶ እሱ ሚስጥረ ስጋዊ ላይ ነው። ሚስጥረ ስጋዊ ነው አይደለ? ሚስጥረ ስጋዊ ምናምን ብለን በውዙ ምን ይለያየው አይደለ? አሉ ሚስጥረ ስጋዊ ላይ አላወራንም። አሁን ስላሴ ላይ ቁምና ስላሴን ስላሴም እኮ አንዱ አካል እኮ እሱ ነው አይደለ? ወልድ አይደለ? ወንዱ አንዱ አካል። ስለዚህ ወደ ምን መሰለ? እሺ ወደ ምን ወሰደ? ኦሪት ዘፍጥረት ላይ ዓለምን ሲፈጥር ያለበትን ፓርት ማየት ትችላለህ። መጨረሻ ዓርብ ዕለት ማታም ሆነ ቀንም ሆነ ስንተኛ ቀናቸው ሆነ ደግሞ ስድስተኛ ቀን አይደለ? በስድስተኛው ቀን አዳምን ፈጥሮታል ብለን እኛም ምናምን አይደለ? እዛ ላይ እኛን የሚመስል ባሪያ በግብር የሚመስለንን እንፍጠር ብሎ ነው የተናገረው። ይህ ማለቱ ምን ለማለት አሉ ይሄ የቄስ ሐሳብ እንደዚህ አይነት ማስረጃ አቅርብልኝ እኮ ኦሪት ዘፍጥረትን መግለጥ ትችላለህ። እሺ ኦሪት ዘፍጥረት ይጃለው አለ ይታያል። ዘፍጥረት ስንተኛውን ቦታ ልክፈተው? እስቲ ሳላቀጥል እየጠበኩት እኮ ነው። የአዳም ጋር እስቲ ገልጽ ስንት ነው መሰለ? ቆይ የኔን መጽሐፍ ቅዱስ ታምጣው መሰለ። አንዴ ቆይ አንዴ አምጣ አይ ቲንክ ልጁ ማለት ነው ሳላ ዛሬ ነገራ በቃ ዛሬ ገና እንደወረ ትኩስ እንትን ነው ደስ አይል። ኧረ ቴዎሎጂ ተምሯል አንተ እንደዛ ተምሮ ነው ሳይል ስለህ ማለት ነው። እውነታውን በቃ ቄስ አሁን ይሄ ቄስ እንደነገረው ነው በቃ ገባ። ለዛ ምን አለ ስላሴ በአራያችን በምንድን ያለው በአካላችን ያለው በምናችን ይፍጠራሉ ማለት እንደዛ የሚል የለም። ቴዎሎጂው እንዴት ነው እዚህ ጋር አሁን የቴዎሎጂ ትምህርቱ የማታ ነው ወይስ ዮሲ ክፈት ነው? አይ ጥሩ ነው። አይ የስላሴን ትምህርት በትክክል እያብራራ ነበረ ሚካኤል። አንድ ሙስሊም የሚያብራራውን ያህል አላብራራህም አንተ ቴዎሎጂ ትምህርት ቤት ተምረህ ብዙ የቤተ ክርስቲያን ትምህርቶችን ደግሞ እንደወሰድክ ምናምን ነግረህናል። ግን ስናይ የለህም እዛ ቦታ የለህም። ወይ አልተማርክም ወይ እኔ እንጃ በቃ ወይ የሆነ ስህተት ተፈጥሯል እንጂ አልተማርክም። ከንግግርህ የምንረዳው እሱ ነው። አፉ በለንና እንደዛ ነው። በቃ ና እንተባበር ሚካኤል ናና እኔ ጥቅሱን ልስጥህ ከዛ እንደዛ እናወራ። ተመለስ በሉት ሚካኤል ና ችግር የለውም ጥቅሱን ልስጥህ። አሎ እስከዛው ሐሳብ ንገረኝ። አሁን የፈለከው ዘፍጥረት 1:26 ነው። እሺ አንብብልኝ። ዘፍጥረት ምንድን 1:26 የፈለከው እሱ ነው። እኔ የምልህ ሚካኤል ቴዎሎጂ እግዚአብሔር አለ ሰውን ባሪያችንና በአምሳላችን እንፍጠር። ይሄኛው ነው አሁን እየነገርኩ ያለሁት ዘፍጥረት 1:26 ማለት ነው። ማሻአላህ። እሺ ንገረኝ፣ ከዛ እስቲ አርጊመንትንም ንገረኝ እኮ። አንደኛ እዚህ ጋር በይሄኛ አንደኛ ቶራ ነው የምንለው አይደል? የብሉይ መጽሐፍትን አይደለም የምንለው። ከሱ ውስጥ የአብ የወልድ የመንፈስ ቅዱስን እንፍጠር አባባሉ ምን ለማለት ፈልጎ ነው የሚለውን ነገር ደግሞ የታለ አወለ አለብን መጀመሪያ ማለት ነው። የታለ የታለ እስኪ ዘሚል ለምን እንፍጠር አለሽ? ለማን ያለው እግዚአብሔር እኮ እሱ እኮ ነው አሁን ጥያቄያችንና አንደኛ ባህሪውን ለመግለጽ ነው። ለማን ነው እንደዚህ ያለው? ለግብሩ ለባህሪው አብ ከሌለ ወልድ የለም፣ ወልድ ከሌለ መንፈስ ቅዱስ የለም ብለናል አይደል? ሚካኤል ለማን ነው ስልህ ለወልድና ለመንፈስ ቅዱስ አልክ አይደል? ክፈት እስኪ እንደዛ የሚለው 1000 ዓመት እሰጥሃለሁ። ምንድን
1000 ዓመት ሰጣለሁ እንደ ወልድና ለመንፈስ ቅዱስ ነው ያልከው ማስረጃ አምጣ። እሺ ለምን እንፍጠራለሽ? እሺ በሱ ምን ላሽ ልስማሽ? አንተ የጠየቅኩህን አምጣና ካጣ እኔ አብራራለሁ። ችግር የለውም። ሂድ። ምን አልሽኝ? የጠየቅኩህን አምጣ። ምን የጠየቅኩህ እንፍጠር ሲል ለወልድና ለመንፈስ ቅዱስ ነው ብለህ ተናግረሃል። እሱ ማስረጃ አምጣና ካሌለህ እኔ አብራራለሁ። የለኝም። እሺ አብራራለሁ። አየህ ችግር የለውም። እግዚአብሔር እንፍጠር ብሎ ተናግሯል። ሁለት ቦታ ተናግሯል። እኔ ስለ አዳም ሲናገር፣ ሁለተኛ ደግሞ ስለ ሔዋን ሲናገር ነው። ስለ አዳም ሲናገር 1:26 ላይ፣ ስለ ሔዋን ሲናገር ቀጣይ ምዕራፍ ላይ ተናግሯል። እንፍጠር ብሎ ተናግሯል። ግን እንፍጠር ያለው ለሌላ አካላት አይደለም። እሺ ለወልድና ለመንፈስ ቅዱስ አይደለም። እሱን እንዴት ነው የምናውቀው መሰለህ? ኦሪትን የጻፈው ማን ነው ታውቃለህ? ሚካኤል። ምንድን ኦሪትን? ሙሴ ነው። ሙሴ የጻፈው መጽሐፉ። ኩፋሌ ማን የጻፈው? ኩፋሌንስ ኢያሱ አይደለ? አይደለም፣ ሊቀ ነቢያት ኩፋሌና ሶሪ ኢያሱ እንትን ነው፣ ዘዳግም ነው። ይቅርታ። እሺ ኩፋሌን የጻፈው መግቢያው የምትመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፈ ኩፋሌን መግቢያው። ኧረ በእናታችሁ ሙርት ይዛላችሁ እንዴ? ሙስሊም ናንተ ሲጀመር ዮ ሚካኤል ምን ሆነ ነው? ቴዎሎጂ ተምሬያለሁ ብለህ በዚህ ልክማ አትደናበርም። ኧረ ምን አጠፋህ? የተሻላችሁ ናችሁ ስትባሉ ቁጭ አድርጋችሁ ሰውን ታሞኝታላችሁ እንዴ? ሙስሊም ነው እንዴ? ምን ሆነ ነው? በቃ የክርስትናን ስም ለማጥፋት ነው። ዝም ብሎ ይንተባተባል እንዴ? አውቆ ነው እንዴ? በጣም ነው የሚያስታውቀው እንዴ? እናንተ ምን ሆናችሁ ነው? ትልልቅ ሰዎች እኮ ነው እዚህ ጋር ቁጭ ያሉ ብራዘር። ኧረ በስመ አብ እንዴ! በቃ ከክርስቲያን ጋር ተወያዩ እንዴ? ሙስሊም ነው፣ ግልጽ ነው እኮ። አላስቻለው ሙስሊም እርግጠኛ ሆኜ ነው የምነግርህ። ሙስሊም እርግጠኛ። እሺ አንዴ ኢንሻአላ ይሰልማል። እሺ 5 ሳንቲም አልጠራጠርም። ቆይ አሉ ረጋ በል ሚካኤል። ዝም አለ ሚካኤል አለ። ቬሪ በጣም እርግጠኛ ነኝ። እስኪ አውራ፣ ሙስሊም ነህ ያህ ነው። አውራ እስኪ አውሩ ሁለታችሁ። ሄሎ ሚካኤል ከሰማው ማለት ነው። ይሄ ሙስሊም ነው። በክርስቶስ ታምናለህ? እሺ በክርስቶስ ታምናለህ? እስኪ እንደዚህ እኔ የምለውን በል እስኪ። እሺ እኔ በል እኔ በክርስቶስ በክርስቶስ ክርስቶስ ክርስቶስ በል እስኪ። ክርስቶስ አምላክ እንደሆነ አምናለሁ። በልቤ አምናለሁ። በአፌም እመሰክራለሁ። እሺ አይ አንቺ በቃ ክርስቲያን ነሽ። በቃ አምነሻል። ባትሆን እንኳን አሁን ክርስቲያን ሆናል። በቃ ግን አይ ሀሳባችን ነው ወይ? እኔ መጀመሪያ በዚህ አይነት ስወያይ ለዛ ነው ሚካኤል እንዲገባ ቆይ ልጁ አንደኛ ልጁ ጴንጤ ነው። እሺ አሁን ጴንጤ ነው ያደረገው። በቃ ጴንጤ ነው ያደረገው። ሁለተኛ ደግሞ እስካሁን አዳመጠህና ልጁ ሙስሊም ነው ተከፍሎት ነው ብር ከፍላችሁት ነው አለ። ስለዚህ መጀመሪያ እሱን ማወት አለብህ። አትፍራ፣ አውራው። እሺ ለምን ይሄ ብር ከፍላችሁት ነው እንጂ ሙስሊም አይደለም። አንተ ደግሞ ቅድም ቴዎሎጂ ተማሪ ነኝ ብሎ ደግሬስ እርግጠኛ ነኝ እያሱ ነው አለ። አዳምጠኛ እርግጠኛ ሆኜ ነው። ቆይ ስማኝ፣ 5ቱ መጽሐፍቶች አሉት አይደለ? የሙሴ ተብሎ የተቀመጡት ምን አለ? ዘሁልቆ አለ እንዴ? ያስልኝ የምታውቃቸውን ክፍሎች እስኪ። አንተ ቴዎሎጂ ተማሪ ነኝ ብለህ እኮ ነው ብራዘር የገባው እንዴ? በዚህ ልክማ አትሳሳትም አንተ። በቃ ተው፣ ይሄንን ራሱ ዝም ብለህ በድፍረት ነው ያልከው እንጂ ዘሌዋውያን ኖ ክፍሉ ስላልክ አይደለም። ከዛ ዘዳግም የት ነው የምትማረው? ቴዎሎጂ የት ነው እየተማርክ ያለው? ስላሴ ኦርቶዶክስ ነሽ? ኦርቶዶክስ ናንተ? እሺ አዎ። ምንድን ነው አንዴ አልገባኝም የምታወራው ነገር።
አይ ነው የምታወራው ነገር በጣም እኮ ዝብርቅርቅ ያለ ነገር ነው። እኔ በእርግጥ ጴንጤ እኔ መጀመሪያ ነው የመጀመሪያም ስለሆነ ከተለያየ ነገር ለማወቅ ነው የገቡት እዚህ አንደኛ ነገር ማለት ነው። እና ታዲያ ሙስሊም ትጠይቃለህ አንተ ክርስቲያን ሆነ ኖ አይደለም ኖ ለማረጋገጥ አይደለም የተናገረበት ይሄ ካለ ይሄ አያስብም ይሄ ከሌለ ይሄኛው አያስብም ብሎ ያወጣው ቪዲዮ አይ ኖ ምን ተመልክቶ ነው የሚለው ነገር ነው። ይሄን በደንብ ጽፈህ ቢያንስ ወረቀት ላይ ጽፈህ መያዝ የምትወያይበትን ጥቅስ። ከዛ በተረፈ ግን እሱን እንዲያረጋግጥልህ እንዴት ትጠይቋለህ? እሱ እንዲያስተምርህ ትጠይቋለህ እንዴ? ሙስሊም አንተ የራስህን ሐሳብ መናገር ያለብህ ኖ እንዲያስተምረኝ እንኳን አይደለም። እሱ ያሰበበትን ያገኘውን ፖይንት አለው አይደለ? ቅድም አሳየኝ ምን አይደለ አባቴ እየሰማሽ ነው? አዎ ሚካኤል እኮ አሳየሽኝ። ይሄን አይቼ ነው አልከኝ አይደለ? እኔ ደግሞ ጥቅስ ያዝኩትን ደግሞ በዚህ ደረጃ ግን ክርስቲያን ዲፌንድ ሲያደርግ ሲከራከርና ሲከላከል ነው እንጂ በአንተ ልክ እንደዚህ ሐሳብ ከሙስሊም ተቀብሎ አው ትክክል ነው ምናምን እያለ ማለት ሁሉንም ሐሳብ ነው ምልክ በዚህ ልክ ሁሉንም ሐሳብ ትክክል ነው አይባልም እኮ አባቴ። እሱ ያሰበበትን ሐሳብ አለ አይደለ? አውጣልኝ። እሺ የለም እሱ ከየት አመጣው? እነዚህን ሐሳብ እንዴት ሊያስብ አደረገው? እሱን ነው ማውራት ያለብን ወይት ያለብን አይደለ? አይ ነው እኔ እኮ አንተ ኦርቶዶክስ ብትሆን እኮ እኔ ምንም ሙስሊም ብትሆን ምንም እንትን የለብኝም። ግን ትክክለኛ ደግሞ እንትን ሆነ ድራማ የሚሰራ ነገር ስላለ ገብቶሻል። እንደዚህ አይነት ነገር አይ ገባኝ። በቃ አይ አብሽር፣ ወደ እንትናችን እንቀጥልና አባቴ እንደዛ ከሆነ ሳላ ጋር ነበርኩኛ እያወሬ ነበር። ከማን ጋር? አይ ከሳላ ጋር ነው ግን ማለት ነው። እንደገ ምን ነገር የሶስት ምናል አንድ የሚታገሽ የመጀመሪያ ቀኑ ስለሆነ አሁን ደግሬስ እኛ ጋር የሚቆይ ነው። እሺ ሚካኤል ደግሬስ የሚባለው አካውንት ከጎን ያለው ጴንጤ ልጅ ነው፣ እኛ ጋር ነው የሚቆየው። ለዛ ነው እንደዚህ ያስጨነቀህ። እሺ ደግሬስ ያው ይቅርታ ጠይቀዋል። ያው መጀመሪያ ሙስሊም ነህ አንተ ሙስሊም ነህ ብሎ አሸምጦ ነበር። ሙስሊም ነህ ያለበት ደግሞ ለምንድን ነው? ስነ ስርዓት ስላለ ስለማትሳደብ፣ እንዲሁም ደግሞ እውነቷን ስለምትቀበል አንድ ክርስቲያን እውነት አይቀበልም ብሎ ያው እንግዲህ አስልም ሆነ ነበር። ግን አሁን አንተ ያው ክርስቲያን ካልክለብ በኋላና የመሰለ ቃሉን ካልክለብ በኋላ ያው ኦርቶዶክስ ነህ ብለሃል። ለማንኛውም ግን ሚካኤል አይዞህ፣ እሺ ላይክ እንደ ፈታ ብለህ አውራ፣ ብዙም አትጨናነቅ። እሺ እንደ ቤት ሄሮና ፈታ ብለህ አውራ። ቴንክ ዩ በጣም አባቴ፣ በጣም አብሽት አድርጌሻለሁ። እንትን አንዲ ቶሎ እንትን በል ስልክም ቻርጅ ምናምን እያልቀብኝ ስለሆነ የእንትኗን አንድ ስለዚህ የለም አይደለ አልና እያስረዳኝ ነበረ እንድትቀጥል። ምን መሰለህ ሚካኤል ዘፍጥረት 1:26 ላይ እግዚአብሔር ሰውን በመልካችን እንደ አምሳላችን እንፍጠር ብሎ ተናግሯል። እንፍጠር የሚለው ቃል ዘይትን ገላጭ ነው። እንፍጠር ሲል ግን እንፍጠር ያለው እግዚአብሔር ለወልድና ለመንፈስ ቅዱስ አይደለም። እሱ የምናውቀው ነው። ራሱ መጽሐፈ ኩፋሌ የ81 አህዱ ውስጥ አለ። አንተ ታምናለህ፣ ደግሬስ አያምንም ጴንጤ ስለሆነ። አንተ መጽሐፍ ውስጥ ግን አለ። መጽሐፈ ኩፋሌ ምዕራፍ 2 ላይ ምዕራፍ 2 ከቁጥር 2 ጀምረ ስታይ ሊቀ መላእክት የሚባለው መልአክ ወደ ሙሴ መጣና ስለ ፍጥረት ሁነቶች ለሙሴ ተረከለት ይላል። ምዕራፍ 4 ቁጥር 4 ጋር ስመጣ መጽሐፈ ኩፋሌን ክፈተውና ቼክ አድርገው። ቅርብ ነው። ቅርብ ከሆነ ላሳይ። ቆይ ኩፋሌ ቅርብ ነው ይምራል አንተ። እሺ ሊቀ መልአኩ ነው። አዎ ኩፋሌ 4:4 ላይ ክፈተውና ቼክ አድርገው። ኩፋሌ 4:4 አዎ ክፈተው። እሺ አመት ጀምሮ እስከ 50 ዓመት የሚለው ድረስ ምናምን የሚለው ላይ አይደለም። ኩፋሌ ፈጣሪያችን ይያል ይኸው ነዲር እየቀረበ ከፍቷል። ይኸው አንዳችሁ አታልቁት ነዲርን። እሺ ያዩት ነው። ምንድነው የሚለው? እስቲ ከእርሱ ያገኘው ማግኘት የለም ነው። ከዛ እግዚአብሔር ለኛ ቀጥል። እሺ እንዲህ አለን ነው። እንዲህ አለን። ከዛ በኋላ እስቲ እንደርሱ ያለ ረዳት እንድንፈጠር ነው። እሺ ይሄው የከፈተልህ ላይ እግዚአብሔር ለኛ እንዲህ አለን፣ እንደርሱ ያለ ረዳት እንፍጠርለት እንጂ
አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። በአዳምም እንቅልፍ አመጣ እርሱም ተኛ ይላል። ዘፍጥረት ላይ ነው ያለው። የሙሴ መጽሐፍ ነው። ኩፋሌ 4:4 ላይ ነው ያለው። ኩፋሌ ነው እንዴ ያልከኝ? ኦኬ ያው እሺ። መልአኩ ወደ ሙሴ መጥቶ የኛ ፈጣሪ እግዚአብሔር አለ። መልአኩ ወደ ሙሴ መጣ። ከዛ ሙሴ ሆይ ፈጣሪያችን እኮ እግዚአብሔር ያኔ ሲፈጥር እንፍጠር ብሎን ተናግሮን ነበረ ብሎ ለሙሴ ነገረው። ስለዚህ እግዚአብሔር እንፍጠር ብሎ ሐሳብ ያቀረበው ለመላእክቱ ነው። ግን መላእክት መፍጠር ይችላሉ? አይችሉም። እንፍጠር ያለው ለመላእክቱ ነው። ግን ጀስት ምንድነው ዲቫይን ካውንስል ነው፣ መለኮታዊ የሆነ ጉባኤ ነው። እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይኖር ዘንድ መልካም አይሆንም፣ ነገር ግን እንደርሱ ያለ ረዳት እንፍጠር። አምላካችን እግዚአብሔር በእርሱ ላይ እንቅልፍ ካመጣበት እርሱም ተኛ። ከአጥንቶቹ መካከል አንድ አጥንት ወስዶ ሴትን ፈጠራት። ይህችንም ጎን ከአጥንቶቼ መካከል የሴት መገኛ ናት ብሎ ይቀጥላል። እዚህ ጋር እግዚአብሔርም ለኛ እንዲህ አለን፣ እንደርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን ይላል። ፈጣሪያችን እንደዚህ አለን ይላሉ። ማን ናቸው ግን ፈጣሪያችን እንደዚህ አለን ብሎ የሚናገሩት? መቼስ ወልድ ይናገራል እንደዚህ ብሎ መንፈስ ቅዱስ ፈጣሪያችን ያለ እግዚአብሔርን ዘንድ መልካም የቱ ጋር ነው ፈጣሪያችን የሚለው? አምላካችን በትልቁ ክፍል ለፊት እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይኖር ዘንድ መልካም አይደለምና ነገር ግን እንደርሱ ያለች ረዳት እንፍጠርለት። ተመልከት፣ ፈጣሪያችን የሚል የለም እዛ ጋር ስክሪን ላይ አምላካችን እግዚአብሔር በእርሱ ላይ እንቅልፍ አመጣበት። ስክሪን የት አለ አምላካችን የሚለው? ፈጣሪያችን ይሄው እዚሁ ፊት ለፊት እግዚአብሔር ለኛ እንዲህ አለን፣ እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። አይታል። እዚህ ጋር ግን ፈጣሪያችን የለም። እዚህ ጋር ፈጣሪያችን አምላካችን የሚላል አንተ ጋር። እሺ አምላካችን የሚላል አምላካችን እግዚአብሔር በእርሱ ላይ እንቅልፍ አመጣበት ነው የሚለው። ያዝልኝ እንደዚህ ብሎ የሚያወሩት እንፍጠርለት አለ አምላካችን አለ። አምላካችን ብሎ የሚያወሩት እነማን ናቸው? ፈጣሪያችን ነው አምላካችን ነው? ቃሉ አልገባኝም። አሁን ሁለቱም አለ። ይሄ ፈጣሪያችን የሚለው ፊት ለፊት አለ፣ በ2000 ፊት ለፊት ይሄው ይታየኝ ነው። 1980 ፈጣሪያችን የሚል አለ። አንተ ጋር አምላካችን ይላል። አምላካችን በሚለው እንሂድና በአንተ ባያስከው ማን ነው አምላካችን እንፍጠር አለ የሚለው? ሙሴ ነው የጻፈው ሙሴ ነው መጽሐፈ ኩፋሌ እኮ። ግን ፈጣሪያችን አለን የሚለው ማን ነው? ምዕራፍ 2 ቁጥር 5 እና 7 ላይ ሊቀ መላእክት ይላል። ሊቀ መላእክት እንደዛ ብሎ ተናግሯል ወይ ይናገራል። መልአኩን እንደዛ ብሎ ነው። እሺ ሊቀ መላእኩን አሳይኝ። እሺ እዚህ አካባቢ ይሄው አለ፣ እዚሁ አካባቢ አለ። ቆይ ይሄውና ቁጥር 6 ላይ ቁጥር 6 መላእክት ገጽንም የሚያመሰግኑ መላእክትን በእሳት አካል ላይ የተሾሙ መላእክትን በጨለማና በብርሃን ላይ የተሾሙ መላእክትን በውርጭና በበረድ አካል ላይ የተሾሙ መላእክትን እንግዲህ ይተርክለታል። የተሾሙ መላእክት ታች ውረድ። ቆይ ይተርክለታል ለሙሴ ታች ውረድ። አትራቅ። ቆይ እሺ አትራቅ። አንዴ ጻፍ ብሎ ይኸውና ቁጥር ስንት ላይ እዛ ጋር ጻፍ ብሎ 7 ላይ 7 ከፍ ብሎ ይኸው እዛው 7 እና 8 በውሃ ላይ በመብረቅና በነጉድጓድ ላይ የተሾሙ መላእክትንም በነፋሳት ላይ የተሾሙ መላእክትንም
በበጋና በውርጭም በመጾውና በክረምት በበጋና በጸዳይ በምድርን በሰማይ ባሉ ነፋሳት ሁሉ ላይ የተሾሙ መላእክትን በወንዙ ላይ በበረሃና በጨለማ እግዚአብሔር በባህሪ ዕውቀቱ ባዘጋጃቸው በበሽትና በመንጋ ላይ የተሾሙ መላእክትን ፈጥሯልና የፍጥረትን ነገር ሁሉ ጻፍ ብሎ ነገረው። የፍጥረትን ነገር ሁሉ ጻፍ ብሎ ነገር ያን ጊዜም ፍጥረቱን አይተን ስለፈጠረው ፍጥረት ሁሉ በፊቱ ፈጽመን አመሰገን ነው። በመጀመሪያ ቀን 7 ታላላቅ ብርሃኖችን ፈጥሯል ይላል። ስለዚህ ሊቀ መላእክቱ ነው ለሙሴ ጻፍ እያለ የሚነግረው። በእኛ አተረጓጎም በኢትዮጵያ ኦርቶዶክስ አተረጓጎም ማለት ነው። እሺ እኮ በሊቀ መላእክት ቅዱስ ሚካኤል ነው የምንለው እኛ። በቃ ቅዱስ ሚካኤል መጣና ይህንን ነገር ጻፍ ብሎ ነገረው። ከዛ በመጀመሪያ ቀን ይህንን ፈጠረ፣ በሁለተኛው ቀን ይህንን ፈጠረ፣ በሶስተኛው ቀን ይህንን ፈጠረ። ወደ አዳም መጣና እንፍጠር አለ ፈጣሪያችን አለ። እንፍጠር አለን ፈጣሪያችን ብሎ ነገረው ለሙሴ። ጻፍ ይችንን ማለው። ስለዚህ እንፍጠር ያለው ለነ ሊቀ መላእክት ለነ ሚካኤል ነው። ግን እነ ሚካኤል አይፈጥሩም፣ ፍጡር ናቸው። እንፍጠር አለን ፈጣሪያችን አይደል ያለው? አዎ እኮ ፈጣሪያችን ያ መልአክ ነው እየተናገረ ያለው። ስለዚህ አምላክነቱን ነው እየነገረ ያለው ሚካኤል። አዎ እንዴት ነው ያልከኝ? አሁን መጥቶ ምንድን እያለ ያለው ድገምልኝ። እግዚአብሔር ይኸውልህ ሊቀ መላእክት ሚካኤል እግዚአብሔር እንደዚህ ብሎ ነገረን። በመጀመሪያ ቀን ይህንን ፈጠረ፣ በሁለተኛ ቀን ከዛ ወደ አዳም መጣና ፈጣሪያችን እግዚአብሔር ሰውን በመልካችን እንዳምሳላችን እንፍጠር አለ እኛ ፈጣሪ ብሎ ሚካኤል ሙሴ ነገረው። ሙሴ ጻፈው አለን የኛ ፈጣሪ አለን እኛ ፈጣሪ ብሎ ነገረው። ስለዚህ እግዚአብሔር እንፍጠር ብሎ ከጅምሩ የተናገረው ለሊቀ መላእክት ለሚካኤል ነው እንጂ ለወልድና ለመንፈስ ቅዱስ አይደለም። ስለዚህ ያንተ ሐሳብ እንደዚህ ነው ማለት ነው? አዎ የኔ ሐሳብ ሳይሆን የሙሴ ሐሳብ እንደዛ ነው። እሺ ስለዚህ ቁጥር 27 ላይ ግን እግዚአብሔር ብቻውን ነበር የፈጠረው። መጽሐፍ ቅዱስ አሁን ያስከው መጽሐፍ ቅዱስ ላይ እግዚአብሔር ሰውን ፈጠረ ይላል። መልአኩ ፈጥሮ ነው አይደለም? መልአክ አይፈጥርም፣ መፍጠር አይችልም። ግን እግዚአብሔር ሐሳብ ያቀርባል። ለመላእክት ሐሳብ አቀረበ እንጂ መላእክት አልፈጠሩም። ለዛ ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረ አለ። በእግዚአብሔር መልክ ፈጠረው አለ። ብቻውን የፈጠረው መላእክት አልተባበሩትም። ግን እግዚአብሔር ዲቫይን ካውንስል ነው፣ ያማክራሉ። ሐሳቡን ሼር አደረገላቸው እንጂ እንደሚፈጥር አዳምን እንደሚፈጥር ሼር አደረገላቸው ያን ሐሳብ እንጂ እነሱ የሚፈጥሩ ሆኖ አይደለም። ስለዚህ እግዚአብሔር እንፍጠር ብሎ የተናገረው ለመላእክት እንጂ ለወልድና ለመንፈስ ቅዱስ አይደለም። ይሄን ይመስላል። ጥሩ መረጃ እንዳገኘ ተስፋ አደርጋለሁ።